ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬም በሚያሳዝን ቪዲዮ መጥተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። በሐዋሳ ከተማ የስድስት ልጆች አባት የሆኑትን ባለቤቷን ህይወት ነጠቀች ማለት ነው። አንድ ሴት እንግዲህ የገዛ ባሏን በትዳር ብዙ አመት ከቆየች በኋላ ስድስት ልጆች የወለደላትን የልጆቿን አባት በቅናት ተነሳስታ በአሰቃቂ ሁኔታ ህይወቱን ነጠቀችው። ሐዋሳ እያዘነች ነው። በጣም ያሳዝናል። በሐዋሳ ከተማ ይሄ በመፈጸሙ ሁሉም ሰው በእንባ እየተራጨ ይገኛል። ነገሩ እንዴት እንደሆነ ነግራችኋለሁ። እንዲሁም ደግሞ ሁለተኛ መረጃችን ደግሞ ተስፋዬ ሀረርጌ ሀቢባ ላይ ተነስቶባታል ማለት ነው። ለምንድን ነው ካላችሁ የቤት እጣ አንድ ሰው የ100,000 ብር እጣ 50 እጣ እየቆረጠ 100,000 ብር እየቆረጠ ነው አንድ ሰው ብቻ ማለት ነው። እና ብራችን ተበላን እያሉ ብዙዎቹ እየሄዱ እያለቀሱ ይገኛሉ ማለት ነው። ክስ ቀርቦባታል ሀቢባ ላይ በቤቱ ጉዳይ እየተጭበረበረ ነውና ትክክለኛ አይደለም በማለት መረጃ አለኝ በማለት እንግዲህ ተስፋዬ ተነስቷል ማለት ነው። ሀቢባን እየከሰሰ ይገኛል። ይሄም ደግሞ በመረጃና በማስረጃ እንዲሁም ደግሞ በዶክሜንት ነው ብሏል። እኔ ሀቢባ ላይ ችግር ያለ አይመስለኝም ማለት ነው። ግን መጀመሪያ ወደ ሞት መረጃው እንሂድ ማለት ነው እና ከዛ በኋላ ይህንንም ዝርዝር መረጃ አስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እወዳችኋለሁ። እስኪ አሁን ወደ ሞቱ መረጃ እንሂድ መጀመሪያ ማለት ነው። በሐዋሳ እንግዲህ ባለቤቷን እየገደለችው በምን ተነሳስታ ነው የሚለውን ልንገራችሁ። ባልና ሚስቶች ቤት ውስጥ በመጨቃጨቅ ይነሳሉ። ሚስት ትቀናለች፣ ሌላ ሴት ይዛሃል ትላለች። 6 ልጅ የወለደላትን የልጆቿን አባት በቅናት በመነሳሳት እንግዲህ የባለቤቷን ህይወት በተኛበት ሌሊት በተኛበት ሰዓት ላይ በአሰቃቂ ሁኔታ ቁርጥርጥ አድርጋ ህይወቱን በስለት ማለት ነው ከነጠቀችው በኋላ ቅብር አድርጋ ትደብቀዋለች። ከዛም ልጆች ባላዩበት ሁኔታ ማለት ነው ሌሊት ላይ የገዛ ባሏን አቅዳና አለማ ማለት ነው። ይሄ የሚሆነው በሐዋሳ ከተማ ውስጥ ነው ማለት ነው። በጣም የሚያሳዝን እና የሚያሳቅቅ ነው። ሴት ልጅ ከጨከነች በጣም ቆሻሻ ናት። እውነቴን ነው የምላችሁ። ወንድ እኮ ይሻላል። ሴት አትጨከን እንጂ አንዴ ከጨከነች በጣም ባለጌ ናት። እንደዛም አድርጋ ቅብርብር ካደረገች በኋላ ባሌ ጠፋ በማለት ትላለች። ባል ይፈለጋል፣ አይገኝም፣ የት ገባ፣ የት ሄደ? ከዛም በኋላ ጥርጣሬ ይመጣል ማለት ነው። ሁሉም ቦታ ተፈለገ። እንዲሁም ደግሞ ወንዝ ዳር ተጥሏል አስክሬኑ ተብሎ ወንዝ ዳርም ተሂዶ በየወንዝ ዳሩ ሲፈለግ በየጫካው ሲፈለግ ሊገኝ አልቻለም። ከዛም በሌላኛው ቀን በሁለተኛው ቀን ግን ሰዎች ጥቆማ በመስጠት ወደ ቤት መጡ ማለት ነው። ፖሊሶች ወደ ቤት መጥተው ቤት እንግዲህ እንትን ሲሉ እሷ የከብቶች ማደሪያ ቤት ውስጥ ማለት ነው እዛው ቆፍራ እዛው ቀብረዋለች ማለት ነው። የገዛ ባሏን ማለት ነው ህይወት ከነጠቀች በኋላ እዛው የገዛ ቤት ውስጥ ቅብር አድርጋ ባሌ ጠፋ በማለት ነበረ ስታፈላልግ የነበረችው። እንዲሁም ልጆች አይተውን እንግዲህ ያልታወቀም የጠቆመ በጥቆማ ነው የሚለው መረጃው ማለት ነው። ከዛም ይገኛል ይሄ ባልየው ተብየው ማለት ነው። ሟች ከቤት ውስጥ ተቆፍሮ ይወጣል። እሷ በእስር ቁጥጥር ስር ውላለች። በጣም ያሳዝናል። የሴት ልጅ አረመኔነት፣ ይሄ ቅናት የሚባለው ነገር ደግሞ በጣም ቆሻሻ ነገር ነው። ገና ለገና ሌላ ሴት ጋር ሄድክብኝ በማለት እንግዲህ በመጠራጠር ነው፣ በጥርጣሬ የተነሳ ነው። መፋታት እያለ ማስቆም እያለ የሀገር ሽማግሌ እያለ ብዙ ነገር መደረግና ማድረግ እያለ በዚህ ልክ እንግዲህ ህይወት መንጠቅ በጣም አሰቃቂም አሳፋሪም ነው። ለቤተሰብ ነፍስ ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ያድልልን። ብቻ መጨረሻችንን ፈጣሪ ያሳምረው በሉት። ያሳዝናል በጣም። ወደ ሁለተኛው መረጃችን ስንሄድ ደግሞ ሀቢባን ምን ገጠማት፣ ሀቢባና ተስፍሽን ምን አገናኛቸው የሚለው ማለት ነው። ተስፍሽ ሀቢባ እንግዲህ እንደምታዩት የቤት እጣ ትቆርጣለች ማለት ነው። ወንድም ካሌድ ሌሎችም ብዙ ሰዎች አሉበት ማለት ነው። ሀቢባ ብቻዋን አይደለም ይሄን ነገር እያደረገች ያለችው፣ እንዳለ ሙሉ ድርጅቱ ነው። እና ያው በሀቢባ አማካኝነት ነው ህዝቡ ሀቢባን በማመን ነው ሚዲያ ላይ እያለ የመዳም ቅመሞች አንድ ሰው እስከ 100,000 ብር ማለት 100,000 ማለት አንድ እጣ 2,000 ነው። ስለዚህ
50 እጣ የቆረጠ አንድ ሰው ብቻ አለ፣ ከዛም በላይም አለ ማለት ነው። እና ይሄን ሁሉ ተበልተው እያለቀሱ ይገኛሉ ማለት ነው። ወይ ብራችን ይመለስልን እጣው ካልደረሰን። ይሄ ነገር እንዴት ነው? 50 እጣ ቆርጬ ለምን አልደረሰኝም? አንዳንዴ ሀቢባ ጋር ጥፋት የለም። ምክንያቱም እሷም ግን መምከር አለባት ቢያንስ እንዴ አንድ ሰው ይሁን እስከ 2 ይቁረጥ፣ 2 እጣ ይቁረጥ፣ 3 እጣ ይቁረጥ፣ ያኔ በተለያየ ሰው ስም ድንገት ማለት ነው በወንድም በእህት በእናት በአባት እድል ባለው ብሎ ስም ቀያይሮ ይቁረጥ። በ2 ሰው እስከ 3 ሰው ይሁን ምንም ማለት አይደለም እንበል። 3 ሰው ማለት 6000 ከተበላም ይበላ ብላችሁ ማለት ነው። ግን እንደኔ አንድ እጣ በቂ ነው። ፈጣሪ የእናንተ ነው ካለ በአንዱ ይወጣላችኋል። የእናንተ ካልሆነ ደግሞ አንዱም አይወጣም። እጣ ማለት እድል ነው። ስለዚህ 30 እጣ 100 እጣ ስለቆረጣችሁ 50 እጣ የቆረጡ ልጆች ምንም ሳይደርሳቸው 100 ሺህ ብር እያለቀሱ ይገኛሉ። ስለዚህ ሀቢባ ላይ ጥፋት የለም። መጀመሪያ በሰላም ነው ወይ ማን ቁረጭ ያለሽ? ምድረ ዱቄት ማለት ነው እንዴ! ሰው ጤናማ አይደለም እንዴ? በፊት እንኳን በቲያንስ የተበላነውን ተበልተናል አይደለ? በዛ መማር አለብን ብዙዎቻችን። መቼም ቲያንስ ላይ ያልተበላ የለም። እኔ ብዙ ተበልቻለሁ በራሴ ቤተሰቦቼ፣ እንዲሁም ደግሞ ጓደኞቼን ሁሉ አስገብቼ እዛ ድርጅት ላይ ራሴ ማልፌ ተርፌ ሌላም ልጆች ተበልተዋሉ በቲያንስ ማለት ነው። የዛኔም እኔ ለምን ማንን አይተሽ ማንን አምነሽ ቢባል ሰዎች አሁን ሀቢባን እያዩ እንደሚቆርጡት ሁሉ እኔም ሳሙኤል ማስረሻ እሱ ነበረ እና ሰብሳቢ በጣም ነበረ ማምነው እውነተኛ ሰው አድርጌ ነበር የምከተለው እና እሱን ስላየው ነው እኔም የተበላሁት ልላችሁ ፈልጋለሁ። እና ሰውን እያየ ነው የሚበላ። እና አሁን ይሄኛው ደግሞ ነቅተናል፣ ባንነናል፣ ስለ ሚዲያ አውቀናል፣ ብዙ ተምረናል። ይሁን እንሞክር ካልን አንድ እጣ እንሞክር። 200,000 ብር ምንም ማለት አይደለም። ግን እስከ 100,000 ብር ድረስ እጣ መቁረጥ፣ ያ 100,000 ብር ብታስቀምጪ እኮ ባንክ ላይ ይወልድልሻል። የሆነ ነገር በ100,000 ብር ብትገዢ በኋላ የሚሸጥ ነገር በ100,000 ብር ደግሞ ወርቅ ብትገዥበት እና ብታስቀምጪው ታገጭበታለሽ። ችግር ቢመጣም ትሸጪዋለሽ። ይሄ ግን ሁሉንም ነገር አተሽ በዜሮ ነው መቀሪ እና ይሄ በጣም ስህተት ነው ላለው። ስለዚህ ሀቢባን ምንም የሚያስከስስበት ነገር የለም። ታይ ለምን አትይም? ለምን ይበቃችኋል? ከ2 ከ3 በላይ አትቁረጡ። 50 በመቶ እሷ በምን ታውቃለች? ስም እየቀያየሩ ነው ልጆቹ የሚቆርጡት። ስለዚህ እሷ ማን እንደሆነ ምን እንደሆነ የምታውቀው ታሪክ የለም። ዋናው መቆረጡ ነው። የተለያየ ስም ነው። አዜብ ትመጣለች፣ ከድጃ፣ ጀሚላ፣ ፋጡማ፣ ምንጥሴ፣ ቅብርጥሶ፣ መሐመድ፣ ሰይድ፣ ኡመር ምናምን እየተባለ አቤል፣ ከበደ፣ ዘለቀ እያለች እስከ 50 ሰው እስከ 50 እንትን ትቆርጣለች፣ እጣ ትቆርጣለች ልጅቷ። እና ሀቢባ የምናሳወቃት ታዲያ? ስለዚህ ሀቢባ የምትከሰስበት ነገር የለም። ስለዚህ ደነዞቹ ደደቦቹ ራሳቸው ቆራጮቹ ናቸው ላለው ይሄ ለተስፍሽ አድርጌው ነው ማለት ነው። ተስፍሽ እያንዳንዱ ዶክሜንት አወጣለው ምድረ ሌባ ምድረ አጭበርባሪ እያለ እንግዲህ እየዘፈነባት እያቅራራባት ይገኛል ሀቢባ ላይ ማለት ነው። ግልብጥ ብሎ እና ጥፋቱ የሀቢባ ነው አለለም፣ ጥፋቱ የራሳችን ነው የምንቆርጠው። እኔ ከዛ በኋላ ከቲያንስ በኋላ ወላጣንሽ እድልንሽ ቁቁምንሽ የሚባል ነገር አልወድም። ምክንያቱም አንዴ ተበላው ተማርኩበት፣ ሰዎችንም አስበላው። ከዛ ወደዛ ፊቴንም አላዞርም በእንደዚህ አይነት ነገር። ሲጀምር እድልም የለኝም፣ እጣና ሎተሪ አይወጣልኝም፣ እንጀራም ከምጣድ አይወጣልኝም እንኳን እንደዚህ። ስለዚህ እድሌንም አልሞክርም። የነዚህ ደግሞ በዛ መጃጃል መገማማት። ይሄ ሁሉ ቤት 50 ቤት ቢደርስሽ 50 ወጣ ቢወጣ ምን ከምን ልታደርጊው ነው? ልታዲው ነው ወይስ 50 ቤተሰብ ሲኖርሻል? ዘር ማንዘርሽ ቢቆጠር በጣም ነው የምትገርሙት። አንዳንዶቹ ቢደርስሽ እንኳን 50 ቤቱን ለራስሽ ማድረጋችሁ እንዴ! ሰው ምን እየነካው እንደሆነ ብቻ አላቅም ማለት ነው ብቻ እና ጥፋቱ የቆራጮቹ ነው። እና ስለዚህ ምንም ሀቢባን የሚያስከስስ ነገር ሀቢባንም ሆነ እነ ወንድም ካሊድ እንዳለ የዚህ ፋውንዴሽን የዚህ ድርጅት አባላት የእጣው አባላት በሙሉ ማንም አይከሰስም። እኔ ወድጄና ፈቅጄ ነው አይደለም የ50 እጣ 100 እጣም ብቆርጥ ኪሳራው ለእኔ ነው። ወላ ሀቢባ ወላ ማንም አያገባቸውም። ስለዚህ ተስፍሽ ከሀቢባ ላይ ወረድ በልላለው ማለት ነው። ምንም ሀቢባ ያደረገችው ነገር የለም። ራሳቸው ነው ሲቆላቸው እየመጡ የመዳምን ሽንት ቤት አጥባ 50-100 ሺህ ብር እጣ መቁረጥ። ምን አይነት ፋራ፣ ምን አይነት ደደብ፣ ምን አይነት የዛጋ አይምሮ እንዳላት አላቅም ይሄን ያደረገችው ልጅ። እና ዛሬ ሚዲያ ላይ መጥቶ መፋቀቅ ምን አመጣው? ሲጀመር ስንት እጣ ተቆርጦ
እነሱ እኮ 9 ቤት ብቻ ነው እኮ የሚወጣ። አስባችሁ ቤቱ 9 ነው፣ ግን ዓለም በሙሉ 2,000 ብር እንትን እያወጣ እጣውን ይቆርጣል። ስንት እጣ ነው የሚቆረጥ? እጣው እስከ ስንት ነው ብትሉ እስከ ስንት ነው የሚባል ነገር የለም። እነሱ ሀቅ ብሎ ጉድ ላይ እስኪላቸው ድረስ ገንዘቡ ተጠራቅሞ ከዛ በኋላ ነው እጣ የሚያወጡት። አይደለም የ9 ቤት የ20 ቤት ዋጋ ብር ከሰበሰቡ በኋላ ነው። ገባችሁ? ያንን እጣ አሁን እጣውን ልናወጣ ነው፣ ተቆርጦ አልቋል፣ አሁን ደግሞ እጣ ሊወጣ ነው የሚሉት ማለት ነው። ለምን? እጥፍ 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 እነሱ ሰብስበው ነው። ገባችሁ? የሚወጣው 9 ቤቶች ናቸው። የሚቆርጠው ዓለም በሙሉ ነው። በስደት ላይ ያለው በተለይ በአረባ ያሉት የመዳም ቅመም አንዷ የመዳም ቅመም እኮ 2,000 ብር ቢሆን ችግር የለም። አንድ እጣ ቢሆን እንደሰማችሁት አንድ ሴት 50 እጣ 10 እጣ 30 እጣ 60 እጣ የቆረጡ ሰዎች አሉ። አንድ ሰው ብቻ አንድ ሰው 60 እጣ ከቆረጠች ስንት ነው አስቡት። 60 እና 60 እንደምሩት በእጥፍ ስለሆነ የሚደመረው ስንት እንደሆነ እንዴ! ምን እየነካን ነው? 120 ሺህ አንድ ሰው ብቻ የሚያወጣው ማለት ነው። 60 ቆርጫለሁ 50 ቆርጫለሁ አልወጣልኝም፣ እንደዚህ ቆርጫለሁ አልወጣልኝም። በትንሹ 10 እና 12 የቆረጡ ናቸው ትንሽ እጣ የቆረጡ ሰዎች የሚባሉት ማለት ነው። ሌላው ከዛ በላይ እጣ እየተቆረጠ እነሱ ደግሞ ይህንን ብር ሰብስበው የ9 ቤት ዋጋ አይደለ? የ9 ቤት ዋጋ ሳይሆን የ90 ቤት የሚገዛ ብር ከሰበሰቡ በኋላ ብር አፍንጫቸው ላይ የሚያስቀምጡበት ቦታ ከጠፋ በኋላ ብሩ ከተጨናነቀ በኋላ ከዛ አሁን እጣችንን ጨርሰናል፣ እጣ ለማውጣት ተዘጋጁ፣ በዚህን ቀኑን ተሰብሰቡ፣ እጣችንን እናወጣለን፣ እድለኞች ይባላል። ከዛ ከ9 ሰዎች እንግዲህ 9 ቤት ነው ተብሏል። በየጊዜው ለ9 ሰው ይወጣል። ሌላው ያው ሁሉ በሚሊዮን የቆረጠ ሰው ኪሳራ ይገባል። እንደውም እጣ የሚወጣላቸው ልጆች አንድ እጣ ብቻ የቆረጡ ናቸው። ይገርማቸዋል። 2,000 ብር ብቻ የቆረጡ ሰዎች ይወጣላቸዋል። እነዚህ 1,001 እጣ የቆረጥሽ ደግሞ ወፍ የለም፣ ምንም አይወጣላቸውም። እና ይሄን እያሰባችሁ እባካችሁ ራሳችሁ ተማሩ፣ አትቁረጡ። በቃ ይሁን እንበላ ብራችንም ማለት በቃ ቤት ባይደርሰንም አንድ እጣ ቆርጬ ቤት ባይደርሰኝም ይሁን ለሚታመሙ ምናምን ለነሱ ለምስኪኖች መርጃ ስለሆነ ብሩ ትርፍ ችግር የለም በማለት ከሆነ አንድ እጣ ሞክሩ። በቃ እድል ለመሞከር 2,000 ብር የኢትዮጵያ ምንም ማለት አይደለም። ትጥፋ በተለይ ለስደተኞች በጣም ትንሽ ስለሆነች ችግር የለውም። ከዛ በላይ ግን አትሂዱ፣ ከዚህ በላይ ርቀት አትሂዱ። ላለው ራሳችሁ አስቡ። እና ስለዚህ ሀቢባ የሚያስከስሳት ነገር የለም። ምን አገባት እሷ ብትቆርጦ፣ እሷ እንደውም ደስ ይላታል፣ ይታሰብላታል እኮ እናቴ። ነጻ እኮ አይደለም ሀቢባ እዚህ ተጎልታ ቁጭ ብላ እንትን የምትለው ነጻ አይደለም፣ ይታሰብላታል እኮ። ለእሷም ሁሉም ድርሻ አላቸው። ከዛ ብር ተሰብስቦ የወጣው የቤት ዋጋ ይሄ ነው፣ እኛ የሚደርሰን ይሄ ነው ብለው ቀሪውን ብር እነሱ ናቸው የሚተሳሰቡት እንጂ ዝም ብላ መስለ ጣቷን እስከሚያማት እስክሪብቶ ይዛ እየመዘገበች እያንዳንዳችሁ እያየች አይኗን ምኗን እየደከማት በጣም እኮ ነው የሚያደክመው የኦንላይን ስራ። ይሄ ሁሉ መከራ አይታ ነፃ እንዳይመስላችሁ። እሷም ጥቅም አላት። አዎ ጥቅም ታገኛለች። ስለዚህ ጥፋቱ ማንም ጋር አይደለም ራሳችን ጋር ነው። እና ራሳችሁ መቁረጥ አለመቁረጥ መብታችሁ ነው። ማን አስገድዷችሁ ሄዳችሁ ቆረጣችሁና ነው ዛሬ ተስፎች ጋር ሄዳችሁ ሀቢባን የምትከሱ ምድረ ዱቄት ማለት ነው። ኮተታ ሙላ